ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በዚህ ይበል። እንኳን ወደዚህ ቻናል በድጋሚ መጣችሁ ላለው ቡኪ ሚዲያን ሰብስክራይብ፣ ሼር በማድረግ እንግዲህ ቤተሰቡን ላለው ይሄን ቪዲዮ እንግዲህ የራሳችንን ሀሳብ ሪያክት እናደርጋለን። የተፈጠረው ነገር በሩታ በሜሪና በዳኒ መሀል ማለት ነው። ስለዚህ እናንተም ደግሞ እስከ መጨረሻ ቪዲዮን ተመልከቱ ላለው ማለት ነው። እንግዲህ ዛሬ የሚደብር ነገር ነው እዚህ ጋር በቃ የሚጮህ የሚያስጠላ ነገር ነው እዚህ ጋር እያየን ያለ ነው ማለት ነው። ሲጀመር ቤት የላቸውም የነሱ ቤትስ ቢኖራቸው የራሳቸው ኢሹ የኑሮ ኢሹ የሰው ልጅ የኑሮ ኢሹ ብዙ ኢሹዎች አሉበት አይደለ? ህይወት አለ፣ ትምህርት አለ፣ ላይፍ አለ፣ ቤተሰብ አለ፣ ትዳር አለ፣ ብዙ ነገሮች የምንላቸው ነገሮች አሉ። በአንድ ጀንበር ተነስቶ በቃ ዛሬ ቀን አመጣለሁ አንቺ ጋር እኖራለሁ ምን ዝላል ህይወት እንደዚህ አይነት ህይወት ሲጀመር አለ ወይ? ሲጀመር አንቺ እነዚህ ሰዎች ሲመጡ ለምንድነው በዚህ ልክ በአንድ ሰከንድ ውስጥ መተው ሊጠይቁሽ የቻሉበት? እዚህ ቤት እንኑር ነው ያልኩሽ እዚህ ጋር አይደለ? ይሄን ያለምን ቦታ ሰጥሻቸው? ለምን ቀይ መስመርሽን አስነካሽ? ጥሩ አይደለም። አንቺ ወልደሻል፣ ከብደሻል፣ ትዳር ይዘሻል፣ ልጅ ሙራውን ደግሞ የሚያድግ ቆንጅዬ ልጅ አለሽ። ስለዚህ በዚህ ልክ እነዚህ ሰዎች ለምንድን ነው የምታምኛቸው? ከትላንት ወዲያ ያሰሩት ስራ ታዩ የለ ወይ? በጣም ሰውየው አብርሃም በዚህ ልክ እንዲጨክንና የመጨረሻ እንዲወጣለት ያደረገው ነገር ምንድን ነው? ያንቺና የዳኒ ስራ ቪዲዮ ለቃችሁ የራቁት ፎቶ እንለቃለን ባላችሁት ነው አይደል? ይሄ ሁሉ ነገር ከሄርሜላ ጋር የመጨረሻ ወስኖ እንዴት ያደረገው ለቤተሰቡ እንደዛ እንዲሰማ ቡዜ እንደዛ እንዲሰማ ያደረገው ከመጨረሻ እኮ አንቺን ይወዱሽ ነበር እኮ አብርሃም እኮ አልወጣለትም ነበር ያንቺን ነገር ግን የመጨረሻ እንዲወስን ያደረገው ምንድነው? ይሄው አንድና አንድ ይሄ ስራ ነው፣ የዳኒ ሴራ ነው። አንቺ እንዴት ዳኒን በዚህ ልክ ድጋሚ ህይወት ውስጥ መክተት አሰብሽ? ጭራሽ ደግሞ ቤትሽ ውስጥ መጥተው ቤትሽ እንኑር ሲሉሽ እንዴት በዚህ ልክ ተቀበልሻቸው? እቺ እኮ ዘመድሽ ትሆን ትችላለች። ዘመድ ግን ጥሩ ዘመድ ካልሆነ ምንም አይሰራልሽም። የት ነበረች አንቺ 9 ወር ሙሉ እርጉዝ እያለሽ እንደዛ ከሰውነት ተራውሽ እንደዛ ስትብሰለሰይ ማን ከሷ ካጠገብሽ ነበረች? ያየናት ልጅ እሷን አላየናትም። ሲጀመር 9 ወር ሙሉ አላየናትም። ወልደሽም ደግሞ እስከ ስንት ጊዜ አላየናትም። ከዛ በኋላ የሆነ ከልጁ ከስንት ወር በኋላ ነው የመጣችው አይደለ ወደዚህ ህይወት። እሱንም የመጣች በምክንያት ደግሞ ምንድነው እዚህ ጋር በጣም ጩኸት በዝቶ ነበረ። አሪፍ ነገር እየታየ ነበረ። ዩቲዩብ ደግሞ በጣም ጥሩ እየተንቀሳቀሰ ነበረው። ብቻ ግን ጮሆ ነበር ቫይቡ። ለዛ ነው የመጣችው እንጂ የት ነበረች አንቺ በጉስቁልና ሰዓት ላይ የት ነበረች? ያን ሁሉ ሳብቻሽ ተሰልፊ እንደው ከኋላ ሁኜ ሳናግራት ነበር ምናምን። ለምን ቪዲዮ ላይ አልመጣሽ? ቪዲዮ ስራችሁን አይደለ? ለምን በቪዲዮ አልመጣሽም ነበር? ምንድነው ችግሩ በቪዲዮ የሚመጣ? አንቺ እኮ ፐብሊክ ፊገር ነሽ። እኛ ያየንሽ የኖርን ሰዎች ነው። ምንድነው ችግሩ? ተደብቀሽ የምታወሪ ለምንድነው? በግልጽ አታዋራትም እንዴ? ኤኒዌይስ ማለት ነው በሰውና በአቋምና ማሰብን ትቶ ረጋ ብሎ ባይምሮ ማሰብ የተሻለ ነገር ነው ብዬ አስባለሁ። ዳኒ እንደሆነ እኔ የእርጎ ዝንብ ነው የምለው። ማለት እስካሁንም ስናየው በተንኮሎች በሴራዎቹ የምናውቀው ልጅ ነው። ተንኮሉ ብቻ ነው ሲሰራ ያየነው እስከዛሬም። እኔ አንድ ጥሩ ነገር ከዛኛው ከነሮያል ፋሚሊ ጀምሮ የሚሰራው ተንኮል ብቻ ነው። አንድ ቀን አስተሳሰብ ያለው ልጅ አይደለም። ትዝ ይልሻል ያንቺ ጊዜ የሆነ ጊዜ ሲፈውልሽ የነበረው ነገር ከዛሬ ስንት ጊዜ አንረሳሳም። ምክንያቱም እኛ እናንተ ስናይ የኖርን ሰዎች ነን። አንረሳውም ያንን ነገር ማለት ነው። ዛሬ ቪዲዮ እንቅረጽ እንጂ ከዚህ በፊት በጣም ስንከታተላችሁ ነበር። እያንዳንዱ ስቴፓችሁን አመጣጣችሁን እናውቀዋለን ማለት ነውና አብርሃም ደግሞ ንጹህ ልጅ ነው ባይዘውሽ። አብርሃም ይሄ ሴት ጋር ምናምን ሊሄድ ይችላል እንጂ ይሄ በሴራ ምናምን ላይ ተንኮል ላይ ምናምን እንደዚህ ሰው ላይ ሸር ማሰብ ምናምን ላይ የለበትም። ይሄ ግን በጣም ሸራም ነው። እቺ ሴትዮም ደግሞ ዝዝፋ ሴትዮም ደግሞ ማለት ነው እኩያዋን ጅብ የበላባት ሴትዮ በቃ የሰው ላይፍ የምትረብሽ በእውነት በቃ ረባይ ሴት ማለት ነው። አሁን እዚህ ጋር ሲጀመር ይሄን ሀሳብ ምን ስትላመጣችሁ ሲጀመር ማለት ነው ቤትሽ አብረን እንኑር ህይወት የለሽም እንዴ አንቺ? ለምንድነው ልጅቷ የጥሞና ሰዓት ማሰጫት? ቆይ ተረጋጋና ከአብርሽ ጋር አልሁን ምን ይፈጠር ምናምን ብላ ካራታ የምታወራበት እንዴ? ልጇን ተሳድገበት ቤት ብቻ ነው የምትቀመጩ። ደብሮሻል። ለምን እንደሚደብራት ጻልሽ እኮ አላታ ሰው እኮ ልጅ ያሳደገች ያለች ሰው ነች። የራሷ ጊዜ እኮ የሚባል ነገር አላት። እናንተ በየቀኑ እየመጣችሁ ራቃችሁ አይደለ? እየመጣችሁ ያኛውን ተንኮላችሁን እንዳትሉ ስለራቀባችሁ እዚሁ ሆናችሁ አብራችኋት ልጅቷን ቀልባ ማሳን ይፈልጋችሁ አልተሰብደውን ያሰባችሁት። ኧረ ተው። አብርሃም ይጎዳ ሰው አይደለም። የፈለገ እዛ ጋር ይሁን የፈለገ ይሁን እንጂ አይጎዳትም። ሲጀመር የሷ ልጅም ምንም ሊያደርግ አይችልም። በቀደም እንደተናገረ ነው ሊስመው ላይ ሊያየው ነው። አባቱ ደግሞ ባይዘበይ ሙሉ መፍታለሁ ከሷ እኩል ግማሽ 50 መፍታለሁ። ማናችሁ መታችሁ ዛሬ አብርሃም ልጁ ማየት አይችልም አትችሉም። ህግና ህግ ብቻ ነው ፈቅድላት እንደዛ ብሎ አት የሚለው አንድና ህግና ህግ። አንቺ ማነሽ ሲጀመር? ብላ የወለደችው እሷ አምጣ ተጨንቃ የወለደችው ያስወለደው አብርሃም
ስለዚህ እናንተ ምን ቤት ናችሁ? በሰው ህይወት ገብታችሁ በሰው ትዳር ገብታችሁ በዚህ ልክ አብርሃም ምታያም ልጁን አንቺ ነሽ እንትን የምትይው እንደዚህ ነው። ለምንድን ነው የምትረብሿት? አይደብራችሁም ወይ? በኋላ ቪዲዮን ስታዩት በሰው ህይወት በዚህ ልክ ገብታችሁ የምትጨነቁት በዚህ ልክ የምታወቁት ጥሩ ነው ወይ? ጥሩ ነው ወይ? ይሄ ነገር ያስኬዳል ወይ? አይደብርም ወይ? በኋላ ህፃኑስ ቢሆን አድርጎ ይሄን ቪዲዮ ሲያዩ አይወቅሳችሁም ወይ? ቤተሰብ አይወቅሳችሁም ወይ? ጥሩ ነው የምታረጉት ነገር። እናንተስ ከኋላ ቤተሰብ የላችሁም ወይ? ዝም ብላችሁ ከመተነታችሁ በቃ በሆነ መታችሁ በቃ ችግር የለም እናንተ ጋር ቀላል ነው ህይወት ሁሉ ነገር ትቶ ምናምን ነገር ቦርሳን እንጠልጥሎ መጥቶ ደግሞ ሰው ቤት ካልገባን ብላችሁ እዛ ቤት ኪራይ ተወደደባችሁ ወይስ ምንድነው? ወይስ እዚህ ጭፈራው በጣም ተጣጥፏል? አይ ዶንት ኖ ለኔ አልተመቸኝም፣ አልተዋጠልኝም ይሄ ሀሳብ። ቤተሰብ እናንተ ደግሞ የምትሉትን ነገር እስቲ ኮሜንት ላይ አድርጉልኝ። አሁን እዚህ ጋር ዳኒን የምትለው ምንድነው? ለምንድነው እኔ እኮ አልፈለኩም ፈርቻት ነው እንጂ ሩት ማነች ሜሪን ነው የምትለው። ይጨንቃል እኮ ሀሳቡ። ድንገት ዱብዳን ያወርዱባት መተው ይቺ ሰማይ ተባሉ ሴትዮ አምታ ድንገት ዱብዳ አወረደችባት። ደግሞ እንድታወራ ራሱ እኮ ቻንስ አልሰጠቻትም እኮ የማሰቢያ ጊዜ ምናምን የለም። መጡ በቃ ቤትሽ ተሰብስበን እንግባ፣ ማንም ሰው እንዳይነካሽ። እናንተ ማን ናችሁ? ጌታ ናችሁ? እና የምትጠብቋት ማን ናችሁ እናንተ? ሲጀመር ምንድን ናችሁ? ማን ነው እናንተ ጋር ያስቀመጣችሁ ለሷ? አልተመቻችሁም። ሩቁ ነው ለመዶለት ተንኮል ለማሴር። አሁን ደግሞ በሁለት መታችሁ ይዋል። እግዚአብሔር ይሁንሽ። ለማንኛውም አንቺ ደግሞ ከቀልብሽ ተመለሽና እኔ እንጃ እኔ አላቅም። ብቻ ግን ጥሩ አይደለም እያደረግሽ ያለሽው ነገር። በእውነት የድሮ ማንነት ይሻሻል። ማጀብ አያስፈልግሽም። ትዳርሽን የሚያፈረሰው የጓደኛ ብዛት ነው። ሁሉም በእናንተ ቤት ፈቃጅና ፈላጭ ቆራጭ ስለሆነ ነው ትዳራችሁ የፈረሰው። በእውነት አሁንም ደግሞ ይሄን ነገርሽን ብታይሻሻል ለልጅሽ ጠንካራነት እንደሆንሽ እናውቃለን። በዚህ ብቀጥ ይሻሻል ማለት አቅልሽ እንዳያስልሽ። ባይዘው የጓደኛ ተጽዕኖ በጣም መጥፎ ነው። ማንነት ማን ነው? ጓደኛ ንገረኝና ማንነት ልንገር የሚባል አባባል አለ። ሰው ጓደኛውን ነው የሚመስለው፣ ውሎን ነው የሚመስለው። ጭራሽ አንድ ቤት እየዋላችሁ እያደራችሁ ማን ያላቅም ልጅቷን በምን ልክ ለማሳበድ እንደተነሳችሁን ያላቅም። እና ደግሞ እቺ ልጅ ረፊ ስትሰራ ረፊ ጥሩ ስትሰራ ደግሞ በርቺ ማለት መልመድ ጥሩ ነው። የኔ ጀግና ሩታ የኔ እንደዚህ ጀግና ይቆየን። ማርያምን የምትሰራውን ስራም ስትሰራ የትክክል አይደለም ማለት እንልመድ ቤተሰብ። እናንተ ኮሜንታተሮች ራሱ ማለት ነው ጀግንዬ ምናምን አይጠቅማትም። ያ ጀግና ምናምን የሚጠቅማት ስተሰራ ሰርቻለሁ ወይ ብላ ከራሷ ቁጭ ብላ የምታዳምጥበትን ጊዜ ስንሰጣት የምደነግጥበትን ትክክል አይደለሁም እንዴ ለምን የሁሉ ሰው እንደዚህ ያለኝ የምትልበትን ሳብንሰጣት ጥሩ ነው ብዬ ነው የማስበው። ምክንያቱም እኛ እኮ ጠልተናት እኮ አይደለም እሷን በቃ ካለም ፍቅር አንፃር ልሷ እንድትጎዳ ስለማንፈልግ የድሮ ጥንካሬዋን ስለምናቅ ያረሻልሽው ነገር ትክክል አይደለም። ጩኸት አያስፈልግም። ትዳር ላይ እንደዚህ አይነት ሁካታ አያስፈልግም። የባሰ ነገሩን እንዲያ ብጥብጥ ጣልቆ በቃ ትዳር እኮ ከናካት ያደፋፈት እኮ እነዚህ ናቸው። እነዚህ መሳይ ጓደኞች እኮ ናቸው። እናንተ እኮ አይደላችሁም ሁለታችሁ። ግን የእናንተ ስህተት ምንድን ነበረ? እነሱን ሙሉ ለሙሉ ትዳራችሁ ከተታችኋቸው። እንደምትሰሩ ፕራንክ ያው ፎቶውን ለምሳሌ ይነቀል ትላለች። ምን አገባሽ አንቺ? ሲጀመር የጉዳዩ ባለቤት ልጅቷ አንቺ ምን ቤት ነሽ? አንቺም የራሽን የህይወት ፕራይቬት አድርገሽ የሰው ህይወት እንደዚህ በዚህ ልክ ብትጨፍሪ መጥሽ አንቺ ማነሽ? ምሳሌ ድራማ መሰለሽ? የሰሰሪ ኖርሽ ድራማ መሰለሽ? ይሄ እኮ ትልቅ የሰው ህይወት እኮ ነው። ቢገባሽ እኮ ትዳር ማለት ትልቅ ፕሮጀክት እኮ ነው። በዚህ እድሜሽ ደግሞ በመክሪበት ሰዓት ደግሞ አብረሽ እንደዚህ ተንኮል ስታሰሪ ከዳኒ ጋር ተጨንቃላችሁ። ኤኒዌይስ በጣም ነው የምትጨንቁት ማርያምን። እኔ ቤተሰብ አልተመቸኝም። በቃ ይሄ እንትን አልተመቸኝም። ደግሞ በቅርቡ የምናየው ነገር ነው። የሆነ ነገር ተፈጥሮ ያ ድብድቡ ምናምን እነዛ አርፎ እንዳይቀመጡ ምናምን አሪፍ ነገር እያሳለፉ አይደል? እነዛ እዛ ጋራት ነው እናቴ ግብዣ ነው፣ ግብዣ በግብዣ ነው፣ ቤተሰብ ትውውቅ ነው። ተወኝ ያኝ እዛ ቤት ያለው ታሪክ በጣም ተለውጧል። ሌላ ሌቭል ላይ ናቸው ነው እርስት ታጓቸው ነው። እነዚህ ይደክማሉ ዝም ብለው። አብርሃም እኮ ረስቷቸዋል። የኔና ተው በቃ ተው በእናታችሁ በሰው ህይወት አትቀልዱ ባይነኝ። እኔ እንጃ ሆቱን ያወራው ዛሬ አላቀም። ብቻ ግን ቤተሰብ ያላችሁን ኮሜንት አድርጉ፣ ሰብስክራይብ አድርጉ፣ ቻናሉ ይደግላለው። እንግዲህ ይሄው ነው ያለው ነገር። እርግጠኛ ቪዲዮን ካያችሁ ሙሉ ቪዲዮን ተስማምታላችኋለች። እንግዲህ አብረው መኖር ጀምረዋል። ይጀምሩ ነው ከነገ ጀምሮ የልብሱን ሊያመጣ ይዷል ምናምን ከነገ ጀምሮ እንግዲህ ይቀጥላል ማለት ነው። ያ ጩኸት አብረን የምናየው ነው። እነሱ ይለዋወጡ እኛ ምን እንለዋወጣለን ማለት ነው። ወዳችኋለሁ ቤተሰብ። መልካም ጊዜ ባይ